አንቺ ጠይቃቸው። እሺ ሩቂያ በምንድን ነው የምትተዳደሪው? ያው ሲንግል ማም እንደሆንሽ ትዳርሽ እንደተፈታሽ እና ብቻሽን እንደሆንሽ ነግረሽናል። ምንድን ነው ስራሽ? ለጊዜው ምንም ስራ የለኝም። የሆነ እንትን ማሰልጠኛ እየሰለጠንኩ ነው፣ የልብስ ስፌት ማለት ነው፣ ሹፋን እና ያው ብዙም ብር ቢኖረኝ ማለት ነው ጣቃ ምናምን አስመጥቼ መስራት እፈልግ ነበረ። ግን ያው ለማመድ እና ሹፋኑን ገበያም ቢሆን እየወጣሁ እሰራለሁ። ስለ ጣቃ ለማምጣትና ለመጀመር ምን ያህል ይፈጃል? እንጠይቃለን። አይዞሽ ጋይስ። ጥያቄ ጠየቁበት ምክንያት ሀቢባ ለምን እንደሆነ ታውቂያለሽ? ሙያ ከሆነ አሁን 15 ዓመት ያሳደገችው ሴት ራሱ ተለያትና ከእናት ጋር ጠቅልለህ ኑር ልትሉ ይከብዳል። እናት ያሳደገችው ምን ትሆናለች? አችም ሁለቱም እናቶች ናቸው፣ ግን እንትን ለማድረግ ነው፣ ፊክስ ለማድረግ ነው ኑሯቸው። ከዛ የሆነ እሷ የልብስ ቤት ከተከፈተላት ከእሷ ጋር ሆኖ እየተመላለሰ ከአያቱም ጋር ሆኖ ከእሷ ጋር ሆኖ ስፌት እየተለማመደ አብረው የሆነ ስራ ይሰራል። ገባሻ? እሱ ይሰፋል፣ እሷ እንደ ማናጀር ሆና ትሰራለች፣ ወንድሙም ይሰራል። እና ኤኒዌይ ሁላችንም ተጋግዘን የሆነ ትንሽ ነገር እናደርግላቸዋለን ብዬ አስባለሁ። እና ኤኒዌይ ስክሬት ገብቷል። ክፈቱ ሐጉስ። በጣም ጥሩ ሀሳብ ነው። ምን አይነት የተባረክ ልጅ ነህ ግን አንተ። የምር እንደዛ በጣም ጥሩ ነው። እናትና ልጅ አብረው ይሆናሉ፣ አብረው እየሰሩ እሱ እየተመላለሰ ሀያቱ ጋር ያሳደገችው ሀያቱ ጋር መቀሌ እየተመላለሰ እየጠየቀ በጣም ጥሩ የተባረከ የተቀደሰ ሀሳብ ነው። እንስማማበታለን ሁላችንም። ሚዩት ማንሳት አይችልም። ሚዩቱን ንካው፣ ማይኩን ንካው። ክፉም ክፈቱት። ማይክሮፎን ዘላ ጽመጣ ደህና ነው። እንዴት ነሽ? እንዴት ነህ ወንድሜ? ደህና ነህ? በጣም ናፍቀኝ ነበር። እኔ ናፍቀሻለሁ። ንገረው አሌክስ፣ ላገኘህ ጓግቻለሁ ወንድሜ ያለ ብጣዕሚ ሸኪ ኣለኹ ይብልካ ኣሎ። ኣነ እውን ብጣዕሚ ሸኪ ኣለኹ ንክረክበልኩም ልደይና ኣኸል ለእናቴና ለአንተ ላገኘ እኔም በጣም ጓጉቻለሁ። ትገናኛላችሁ? እሺ ጓጉቻለሁ። እኔም አገኛለሁ። አነ ተበቃያ እሺ አዲስ አበባ ነው የምትገናኙት? አባትክ አዲስ አበባ ይገናኙ ብሏል። እሺ እያሱ ሀሳብ ተቀይሯል። አባትክ እናትክ መቀሌ እንድትመጣ ሳይሆን አንተ አዲስ አበባ መጥተህ እሷም ከባህር ዳር አዲስ አበባ ንገረው። አሞራው ኣንሓንቲ ሓሲብና ነርና መሲልካ እያሱ ነዲኻን ሓውካን ንመቐለ ክነምፅኦም ኢና ሓሲብና ነርና። ንስኻን እነን ቤትካ ምስ ድዕበትካ ንሓጉኻ ድዕበትካ ንስኻን ንሓጉኻንካ ንመቐለ ክትሓልፉ ኣብ መቐለ ክትረኸቡ ኢና ሓሲብና ነርና። ግን ኣቦኻ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደም ክርስቲያን ወገኖቼ ሰላም ብያለሁ። ለከዲዮ ጅማቱ በአዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። አንዳንድ ሰዎች ስለነዚህ ልጅና እናት ያልገባችሁ ምንድነው ኮመንት ላይ ምን ማለት እስከ ዛሬ እንዴት አልተገናኙም የት ነበሩ ብላችሁ ለምትጠይቁኝ ለእናንተ ነው ይሄን ነገር ይሄን ቪዲዮ ምሰራው ማለት ነው። እንደውም ደግሞ ሀቢባ እንደው አላህ ጨምሮ ጨማምሮ ይስጥሽ፣ እንደው ምን እንደምላላቅም ማለት ነው። ለልጁ ትላንትና እንግዲህ ስልክ ገዝታለት እንደነበረ ሁላችሁም ታውቃላችሁ። ለእናቱም የሺፎን ሱቅ እንደምትከፍትላት እሷና አሞራው እንደሰማችሁ፣ አሞራው ወይ ደግሞ አሌክስ ተብሎ የሚጠራው እሱ ሱቅ እንደሚከፍቱላትና ልጇን ወደ እሷ ጋር አምጥታ እንድታሳድገው የቀራቸውን ዘመናት አብሮ እንዲኖሩ ቃል ገብቶላታል ማለት ነው። እና ሀቢባ ደግሞ የተግባር ሰውና የቃል ሰው ናት። ቃል የገባችውን ነገር ወደኋላ ቃሏን አታጥፍም። ከትላንት ወዲያም ስልክ ገዝለታለሁ ለልጁ 15 ዓመት ከሞላው እንዴት ስልክ የለውም ብላ ስልክ ገዝታለች፣ ትላንት ገዝታለታለች ማለት ነው። እና እኔ መናገር የምፈልገው ታሪካቸው እንግዲህ የእናቱና የአባቱ የሚጀምረው ሳውዲ ላይ ነው። ሳውዲ አረቢያ ላይ እንዴት እንደተዋወቁ ባላቅም ይተዋወቃሉ። እሷ የጎጃም የሞጣ ልጅ ናት። ወደ ጎጃም ነው ሞጣ እንደዛ ሜቢ ባልሳሳት። እሱ ደግሞ የመቀለ ልጅ ነው ማለት ነው። እና አንድ ልጅ ይወልዳሉ እዚህ ሳውዲ ያሉ ሲመስለኝ። ቤተሰብ አይታወቅም። እነሱ እዚህ ተዋወቁ ተጋቡ ነው የሚመስለኝ። ቤተሰብ ቢተዋወቅ ኖሮ አይጠፋፉም። እሱም የእሱም ቤተሰብ ብታቅማ 15 ዓመት ሙሉ ሄዳ ትጠይቅ ነበር። ይሄን አይል አይጠፋፉም ነበረ። ገባችሁ አይደል? ነገር ግን ቤተሰብ አላወቀም። እባካችሁም በተለይ ቤተሰቡን ሳታቁ ቤተሰቧን ሳታቅ ትዳር የምትመሰረቱ ሰዎች በእውነት እዚህ ሳውዲ ላይ ሆናችሁም ሌላ ሀገርን ብትመሰርቱ ራሱ መስርቱ፣ ግን ቤተሰቦቻችሁ እርስ በራስ ይተዋወቁ።
ነገ የምትወልዱትን ልጆች ለምንድን ነው እንደዚህ የምታንከራትቱት? ለምን ገባችሁ? ቤተሰብ አይታወቅም። ወለደች። ከዛን ያው ሳውዲ ላይ ደግሞ ታውቃላችሁ አብዛኛውም ሰው ይወልዳሉ ይልካሉ። ገባችሁ? ማሳደግ እዚህ ማሳደጉ ከልጅ ጋር ስራ ስለሚከብድ በ4 ወሩ ልጇን ትልካለች። ወዴት? ወደ እናቷ ሳይሆን ወደ እሱ ቤተሰብ ልጇን ልካ ስራዋን እየሰራች ባሏ ያዝባታል። ባሏ እስር ቤት ሲገባ ልጇን ወደ ቤተሰቡ ልካለች። ባሏ እስር ቤት ገባ። የእሷን ቤተሰብ አያቅም፣ የእሱን ቤተሰብ አታቅም። ስልኬ አልተለዋወጡ። ምን እንዴት እንደሆነ ግራ ነው የገባኝ። ተጠፋፉ። እሱም በእስር ቤት ኢትዮጵያ ገባ፣ እሷም እዚህ ቀረች 15 ዓመት ሙሉ እያለች። ከዛን እሷም ኢትዮጵያ ገብታ ከኢትዮጵያ ደግሞ ወደ ዱባይ ሄዳ 7 ዓመት ምናምን ሰርታ እያለች ህይወት ቀጠለ። ያው ልጇን በውስጧ ታስባለች። መቼስ እናት አይደለችም። አሁን ልጁ 15 ዓመት ሞልቶታል። የ4 ወር እያለ ነው ወደ ቤተሰብ የተላከው። አሁን ላይ 15 ዓመት ሞልቶት አባትየውን እናቴን ካላመጣት እናቴን አስታውቀኝ እያለ እስከ መጨቅጨቅ ትምህርትን ቢስ ከማለት ሲደርስ አሌክስ ወይ ደግሞ አሞራው ቲክቶክ ላይ እሱም ትግሬ ነው በትግረኛ ስለሚያወሩ ማለት ነው። እና መቶ ሲናገረው ቆይ እስቲ ለሀቢባ ልንገር ብሎ ለሀቢባ ነገረ። በውስጥ አናግሮት ፎቶ ተለጥፎ ተሰራ። እኔ ነኝ እናቱ ብላ መጣች። ስትመጣ እውነትም እሷ ናት። ለምን እስካሁን አልፈለግሽም ስትባል ፈልጌያለሁ እና ፈልጌያለሁ ግን በፌስቡክ ምናምን ሞክሬያለሁ። ስልክ ቁጥር ደግሞ እሱ የሰጠኝ ስልክ ቁጥር ትክክል አልነበረም። በዚህ ምክንያት ነው የተጠፋፋን። እንደውም እኔ አሁን ላይ እያሰብኩ ነበር ነገሮች አልሞላለኝ ብሎ ነው እንጂ በኢቢኤስ ጂም ላፈላልገው ሀሳብ ነበረኝና ለማስመዝገብ እንደዛ እያሰብኩ ነበር። እሱ ቀደመኝ እንጂ አለች ማለት ነው። እና በቃ ምክንያቱ ይሄ ነው። አንደኛ የርቀት ትዳር፣ ሁለተኛ የርቀት ትዳር እኮ ምንም ማለት አይደለም። ሰው እኮ እንኳን የኢትዮጵያ ርቀት እንትን ተውና ውጭ ሀገርም እያገባ ነው። ነገር ግን ቤተሰብ ለቤተሰብ ማስታወቅ ግድ ይላል። አሁን ይህ ሶሻል ሚዲያ እንደው ባይኖር ምንድን ነው የምትሆኑት? እውነት አንደኛ ነገር ቤተሰብ ለቤተሰብ አይታወቁም። ከዛን ዝም ብሎ የሚመሰርቱ አሉ። ከዛ ልጅ ሲወለድ ልጅን ወይ እዚህ ይመጣል ምናምን ምን ለሚፈጠሩ እነዚህ ፍጥሮች አስቦ ይሄ ልጅ አሁን ወይኔ በቃ እኔ ትላንት እንዴት እንዳለቀስኩኝ አንጀቴን ነው ልውስውስ ሲያደርገው። እሺ ትግረኛ ነው እንጂ አማርኛ ብዙ አይችልም። በቃ አንጀታችሁን ነው የሚበሉት። በቃ አለ አይደል? ግን ሀቢባ ላይ ስጣት እንግዲህ እሷ ቃል ገብታለታለች። ቃል በገባችበት መሰረት እንግዲህ እንደምትል ኢንሻአላህ እንደምታስፈጽምለት እኔ በሀቢባ ሙሉ እምነት አለኝ ማለት ነው። አላህ ጨማምሮ ይስጥሽ፣ ያሰብሽውን በሙሉ ያሳካልሽ፣ አንቺ ከምታስቢው በላይ ይስጥሽ ነው። በልጆችሽ አገኘ። የምር በቃ 15 ዓመት የተጨነቀ ልጅና እናትን ማገናኘት ምንኛ መታደል ነው።